በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በእግዚአብሔር በሕያው አምላክ ተወደዳችሁ በናዝሬቱ ኢየሱስ ክርስቶስ በድንግል ልጅ በሕያው እግዚአብሔር ልጅ በመስቀል ላይ በተከፈለው ዋጋ ዕዳ የተከፈለለት ሕዝብ የዳነ ሕዝብ የሆነ ሊሆናችሁ መንፈስ ቅዱስ በራቅሊጦስ ያተማችሁ የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እንግዲህ ተወዳጆች አጋፔ ቤተሰብ ውስጥ ወንጌል እየሰማን እግዚአብሔር ቃል እየሰማን መጽሐፍ ቅዱስ እየተማርን ደግሞ በሕይወታችን ተግባራዊ ልምምዶችን እናደርጋለን። የምንማረው ወንጌል ስራ ሲኖረው ተግባር ሲኖረው ሕይወት ያለው ኑሯችን ውስጥ መብራት ያለው ይሆናል። እንደምታውቁት የእግዚአብሔር ቃል መብራታችሁ የበራ ወገባችሁ የታጠቀ ይሁን ይላል። ወንጌሉ መብራት ነው፣ ወገን መታጠቅ ደግሞ የወንጌሉን ፍሬ መኖር ነው። አንድ የታመሙ ካህን እንረዳለን ብዬ ሰሞኑን ማሳሰቢያ የተናገርኩ ነው። የታመሙ ሰዎች፣ ችግረኛ ሰዎች በየቤቱ እግዚአብሔር የሚያሳየን የእኛን እምነት ለመፈተን ነው። በእርግጥም ተምረዋል ወይ ለማለት ነው። እና ድሆችን መርዳት ሁልጊዜ ዓላማችን መሆን ይገባዋል። እና መብራታችን ከወገባችን ጋር አንድ ላይ ሲሆን ለራሳችን ለልጆቻችን በረከት እንተዋለን። በችግር ቀን እግዚአብሔር የሚያነጥፍለት ለድሆች የሚያስብ ሰው ነው። ስለዚህ እኚህን ካህን እግራቸው ተቆርጦ በዲያቤቲክ ምክንያት ቤት ተቀምጦ ያሉ ሁለት እግራቸው እናግዛለን። ሰሞኑን የተናገርኩ ነበር። 9114138 ስልኬ ላይ በቫይበር፣ ቴሌግራም፣ ዋትሳፕ ላይ አሳውቁኝ። እምነታችንን ከተግባር ጋር እያደረግን የወንጌልን ፍሬ እናሳያለን ለዓለም። እግዚአብሔር እናንተንም ትውልዳችንም ይባርክ። ያው ዛሬ ርዕሱ ላይ እንዳያችሁት በችግር ጊዜ በመከራችን ጊዜ ተለማማጮች፣ ትሑታን፣ ደጎች እንሆንና በተመቸን ጊዜ ያው መሆን እንዴት ነው የሚቻለው? ማይለወጥ ሰው መሆን እንዴት ይቻላል? ስለ እግዚአብሔር ከተጻፉ ድንቅ የመጽሐፍ ቅዱስ ቃላት አንዱ አንተው ግን ያው አንተ ነህ የሚለው ቃል ነው። አንተ ያው አንተ ነህ። ትናንት የነበርከው ደግ ዛሬም ደግ ነገም ደግ ነህ። ትናንት የነበርከው ቸር የዋህ ዛሬም ያው ነህ ነገም ያው ነህ። ትናንት የነበርከው መሐሪ ዛሬም ያው ነህ ነገም ያው ነህ። ትናንት የነበርከው ታማኝ ዛሬም ያው ነህ ነገም ያው ነህ። የትናንቱ አምላካችን በጥንት ዘመን በአባቶቻችን ዘመን የነበረው ታማኝነቱ በእኛም ዘመን አለ፣ እያየነው እንኖራለን። ያ ታማኝነቱ ደግሞ ለልጆቻችንም አለ። የዘላለም አምላክ የዘላለም ታማኝነት የማይለወጥ ማንነት አለው። ምርት እየስዘምር ያለ አንተ ለእኔ ማን ሊሆነኝ ጌታዊ ፍቅር ልቤን ገዛኝ። ሕግ ነበረ የአፌ መፍቻ የማትቀየር አንተ ብቻ ማትቀየር ማትለወጥ አንተ ነህ። እግዚአብሔር ባለመለወጡ ነው የሚታወቀው። የእግዚአብሔር ልጆችን ባለመለወጣቸው ነው መታወቅ የሚገባቸው። ቀን ሰውን ይቀይራል። ማግኘት ሰውን ይቀይራል። ማጣት ሰውን ይቀይራል። ደስታም ችግርም ሰውን ይቀይራል። ግን የማይለወጥ ሰው መሆን ይገባል። ነርስ ወይ አሁን በዛሬው ትምህርታችን የምንመለከተው ይሄንን ነው። የማይለወጥ ሰው ሆኖ ከታዩት የመጽሐፍ ቅዱስ አበው መካከል የያዕቆብ 11ኛ ልጅ ዮሴፍ ነው። ዮሴፍ እሺ ባይ ነበር። ዮሴፍ በጣም ታዛዥና እሺ ባይ ልጅ ነበር። አባቱ ሲያዘው እሺ ብሎ ነው ተነስቶ ወንድሞቹን ለማየት ወደ ሜዳ ይወጣው። ያቺ ውስጥ ወንድሞችን ያቸው ምግብ ወሰድላቸው ሲለው እሺ አባቴ ብሎ ምግብ ሊወስድ በሄደበት ነው። የሚቀርቡበት ስለነበረ ወስደው እንግደለው የተባባሉት ያንን ልጅ አይተው ታዞ ስለወጣ ነው። በወጣትነት ታዛዥ መሆን ታውቃላችሁ ብዙ ጊዜ አይገኝም። ያውም እንደውም የመጨረሻ ልጅ የሚንከባከቡት ልዩ ሹራብ የሚሰሩለት ልጅ ነበር ዮሴፍ። ቤተሰቡ ዮሴፍ አባቱ እና የበለጠ በእኛ በተለምዶ መሞላቀቅ የነበረበት እድሜ ነው። ግን እግዚአብሔርን ከመፍራት ጋር ነው ያደገው። ስለዚህ ዮሴፍን አባቱን ለመታዘዝ አልተቸገረም። ከዛ በኋላ ያው እንደምታውቁት ተሽጦ ወደ እስማኤላውያን ወደ ጴጢፋራ ወደ ፈርዖን አዛዥ ቤት አስገቡት። ለጴጢፋራ ታዛዥ ነበረ። ተመልከቱ፣ ታዛዥ ከመሆኑ የተነሳ ከጌታ ልጅነት ወደ ባርነት ነው የመጣው እና ባርነቱ ላይ ደግሞ ትዕቢት አልያዘውም። እኔ እኮ የትልቅ ሰው ልጅ ነኝ፣ ተስፋ የተገባለት የአብርሃም ይስሐቅ ልጅ ነኝ፣ ያዕቆብ ልጅ ነኝ፣ የእስራኤል ልጅ ነኝ ብሎ አልታበይም።
ባሪያ በመሆን በትህትና የጲጥፋራን ቤት አገለገለ እና ትህትናውና ታማኝነቱ ከወጣትነቱ ጋር አይን የሚስብ አይነ ግቡ አድርጎት ነበር እና ታዛዥነቱ፣ ተላላኪነቱ፣ ትህትናው የጲጥፋራ ሚስት እንድታፈቅረው አድርጎት ነበር እና አብረን እንድተኛ እንውደቅ ስትለው ጌታዬ አንቺን አልሰጠኝም አላት። አንቺን አልሰጠኝም፣ ሌላውን ነገር ሁሉ ሰጥቶኛል፣ ኃላፊ አድርጎኛል፣ ታማኝ መሆን አለብኛል። ለጲጥፋራ ታማኝ ነበር፣ ታዛዥ ነበር። እሱ በሌለበትም የእሱ የሆነውን መንካት አልፈለግም፣ ሚስቱ ለመድረስ አልፈለግም። በዚህ ምክንያት ወደ እስር ቤት አሳሰረችው። እስር ቤት ደግሞ እንደዚሁ ታዛዥ ነበር። የእስረኞች አለቃ አደረጉት ይላል። ምክንያቱም ታዛዥ ከመሆኑ የተነሳ መልካም ልብ፣ ቅን ልብ ስለነበረው ዮሴፍ በሄደበት ይወደድ ነበር። አንዳንድን ሰው ችግር ይቀይረዋል፣ አንዳንድ ሰው ማግኘት ይቀይረዋል። ዮሴፍ በችግርም በማግኘትም አልተቀየረም። ይኸውላችሁ ወንድሞች ሲከፉበት ሰው ጠል መሆን ነበረበት። አንዳንድ ወንዶች የበደሏቸው ሴቶች ወንድ ለምን ብለው የሚሉ አሉ አይደል? ወንድ ማለት እንዲህ ነው እንዲህ ነው እንዲህ ነው ብለው ክፉ አንድምታ የሚተነትኑ ብዙ ሴቶች አሉ። አንድ ወንድ ወይም ሁለት ወንድ ስለበደላቸው። ሴት ማለት እንዲህ ነው እንዲህ ነው እንዲህ ነው ብሎ የሚተነትንም ብዙ ወጣት አለ። ጥቂት ሴቶች ስላታለሉት በሰው ተጎድተው ሰው የሚጠሉ፣ በሴት ተጎድተው ሴት የሚጠሉ፣ በወንድ ተጎድተው ወንድ የሚጠሉ፣ በአባት ተጎድተው አባት የሚጠሉ፣ በእናት ተጎድተው እናት የሚጠሉ ብዙ ሰዎች አሉ። ችግር እንዲጠሉ የሚያደርጋቸው፣ ክፉ የሚያደርጋቸው እያችሁ በአለቆች ተጎድተው አለቃ የሚጠሉ፣ አረቦች ስለጎዷቸው አረብ የሚጠሉ፣ ነጭ አቢውስ ስላደረጋቸው ነጭ ሁሉ ክፉ ነው የሚሉ፣ ጥቁር እንዲሁ በቃ በአንዱ ምክንያት ሁሉን የሚጠሉ ሰዎች አሉ። ዮሴፍ ወንድሞች ቢሸጡትም የእናቱ ልጆች ለሰው ግን ጥላቻ አልነበረው። ልቡ አልተቀየረም። በቃ ይሄ እኮ ያጋጥማል። ወንድም ላይወድ ይችላል፣ እናት ላትወድ ትችላለች፣ አባት ላይወድ ይችላል። ተስፋ ያርግሽው አገባሻለሁ ያለሽ ወንድ ባልሽ ላይሆን ይችላል። ለአግባት ያልካት ሚስት ላትሆን ትችላለች። ጎታ ሊሆን ይችላል የምትሄደው። ይሄ እኮ ያለ ነው፣ አዲስ ነገር የለውም። ለምን ሴቶች ሁሉ ታዲያ ይጠላሉ? ለምን ሰው ሁሉ ይጠላል? ለምን ሰው ሁሉ የማይታመን ይሆናል? በቀላሉ ስሜታዊ መሆን አይገባም። አንድ ሰው ሲጎዳ ሌላ ሰው ደግሞ መልካም ሰው ደግሞ የሚጠግን ይመጣል ብሎ ማሰብ አለበት። ዮሴፍ እንደዚህ ነበር የሚያስበው። ይሄ ሀሳብ ከመልካምነት የሚመነጭ ከቅንነት የሚመነጭ ሀሳብ ነው። የህይወት ውሃ ምንጭ ከሆድ ነው የሚፈልቀው። ሰው ህይወትን ከሆዱ ከውስጡ ከቅንነቱ ከልቡ ላይ ፈልቀው ከቻለ ምንም አይሆንም። በዛው ልክ ከክፉ ልቡ ደግሞ መጥፎ ጨለማ ነገር ሊሆን ይችላል። ዮሴፍ የሚገጥመው ችግሮች ሁሉ ልክ በጨለማ ውስጥ ከዋክብት እንደሚደምቁ እያደመቀው እንጂ እየደበዘዘ አልመጣም፣ አልለወጠው። መልካምነቱ አልተቀየረም። በሄደበት ቦታ ሁሉ ተመራጭ ነበር፣ አለቃ ነበር። ማንም ሰው ያውም አሕዛብ ያውም እንጨት አምላኪ ህዝብ ዝም ብሎ አያምንም። እንጨት አምላኪውን ህዝብን ያሳመነው ዮሴፍ፣ ጨካኙን ህዝብ፣ ህግ የሌለውን ህዝብን ያሳመነው ዮሴፍ፣ ግብጾችን ያሳመነው ዮሴፍ መልካምነቱ የነበረውን ጉልበት ይሁን ከእግዚአብሔር ጋር በነገሮች ሁሉ መልካምነታችን ባይቀየር ማንንም እናሳምናለን። ማንም ነው የሚያምነን። ሀብታም በሉት፣ ድሃ በሉት፣ ነጭ በሉት፣ ጥቁር በሉት፣ ኤቲስት በሉት፣ ፓጋን በሉት፣ ማንም ያምነናል። እግዚአብሔርን ፈርተን ታማኞችና ደጎች መሆናችን የማይለወጥ ከሆነ እያችሁ እግዚአብሔር ልጅ። ከዛ በኋላ ቀን መጣ፣ ደግሞ ተገለበጠ ለዮሴፍ። ዮሴፍ የግብፅ ገዢ ወደ መሆን መጣ። እህል ሰፋሪ ሆነ። ሺህ ዓመት ንጉሥ የሚባል ሰው ሆነ። ልዑላን የሚመክሩት የሚከቡት ሰው ሆነ። በሰረገላ የሚቀመጥ ሰው ሆነ። ደግሞ ቀን መጣ ለዮሴፍ። ለምንድን ነው ቀን የማይመጣው ለእንዲህ አይነት ሰው? ችግር የማይለውጠው ሰው አለ። አመስጋኝነቱን፣ ቅንነቱን፣ ደግነቱን ችግር የማይለውጥበት ሰው ቀን ይወጣለታል። እኔ እኮ ክፉ የሆንኩት
ቀን ነው እንዲያደርገኝ የምንል ሰዎች አለን። እግዚአብሔር ይማር። መቼም ቢሆን የህይወት መከራ ምክር አገልግሎት ነው ይባላል። መከራ መጣመሚያ አይደለም፣ ችግር መጣመሚያ አይደለም። የህይወት ውጣ ወረድ አባጣ ጎርባጣ መሆኛ አይደለም፣ መቅኛ ነው፣ መሞረጃ ነው፣ ራስን መመልከቻ ነው። በልጅነቴ ሞረድ የሚባል ቢላ የሚሞረድበት ነገር ነበረ። ሞረድ ይባላል፣ ሁላችሁም ታውቃላችሁ። እና ልጅ ሆኜ ከብረት ውስጥ መካከል ሞረድን ሁሌ መነካካት ወድ ነበር። እና ሞረድ ይሻክራል፣ ሻካራ ነው፣ አባጣ ጎርባጣ ነው። ሞረድ ግን ቢላዋ ይስላል። ቢላዋው ለስላሳ ነው፣ ሞረድ ግን ሻካራ ነው። ለምንድን ነው ነበር በልጅነት። ይሄ ማለት ነው ህይወት ሞረድ ነው። እኛን ይስልናል እንጂ ዱልዱም አያደርገን፣ ጨካኝ አያደርገን፣ ሊያደርገን አይገባም። እንደገና ዮሴፍ ትልቅ ሰው ሆነ በኋላ የሸጡት ወንድሞቹ እህል ሊገዙ ወደ ግብፅ በመጡ ጊዜ የተናገራቸውን ቃል እንዳነብላችሁ ፈልጋለሁ። ምን አላቸው? ዘፍጥረት 45 ቁጥር 5 ላይ በፊቱ ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደነገጡ፣ ወንድማቸው መሆኑን ሲያውቁ ማለት ነው። እንዲህ አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አላቸው ይላል። አሁን ሰይፍ እጁ ላይ አለ፣ ስልጣን እጁ ላይ አለ፣ ሰንሰለት እጁ ላይ አለ። ጨካኞቹ እነ ሮቤል እነ ይሁዳ ጨክነው ጉድጓድ ውስጥ ጥለውት ነበር። ጨካኞቹ የአባቱ ልጆች ጭክን ብለው ለባሪያ ነጋዴዎች ሸጠውት ነበር። የፈለገውን ሊያደርጋቸው ይችል ነበር። ዮሴፍ ግን የወጣበትን መቀመጫ ክብር አልለወጠም። አትዘኑ፣ አትቆርቆሩ። ትናንት በተደረገው ነገር እናንተን ለመመገብ እግዚአብሔር አስቀድሞ ያዘጋጀው ፕላን ነዋል። ከገጠመው የህይወት ውጣ ውረድ መልካሙን ነገር ተመለከተ። አይኖቹ ያልታመመበት ሰው ዮሴፍ አይኑ ጤነኛ ስለሆነ መላ ህይወቱ ጤነኛ ነበር። ዮሴፍ ጨለማን አይደለም የሚያየው። ከገጠመው የህይወት ተግዳሮት ውስጥ መልካምን ፍሬ ነው የሚፈልገው። ምን ጊዜም እኛ ሰዎች ይወላል እኛ እግዚአብሔር ልጆች በየትኛውም ተግዳሮት ውስጥ መልካም ፍሬ እንዳለ ማውቃለን። መፈለግና ለመፈለግ ነው ልዩነት። ያንን ለማወቅ መናፍቅና ለመናፍቅ ነው ልዩነት እንጂ መልካሙ ፍሬ በዛ ውስጥ አለ። እግዚአብሔር ልጆች ያችሁ ዘመን ስልጣን ማይለውጠው ሰው አለ። አንድ ጊዜ ማስተምረው ማገለግለው ሰው ሚስቱን በደለና ሌላ ወደ ሩቅ ክፍለ ሀገር ነው የመንግስት ባለስልጣን ሆኖ ሚስቱን በድሎ መስማት ስሰማ ላናገረው ሄድኩኝ ማለት ነው። የመንግስት ባለስልጣን ሆኖ በደግ ጥናት ነው የሚገባው። እኔ ደግሞ ያስተማርኩት መዝሙር ያስጠናሁት ሰንበት ያደገ ልጅ ነው። ከዛ ተሰልፌን የገባሁት እኔ ማን እንደሆንኩኝ እዛ አካባቢ ያሉ ሰዎች ያውቃሉ፣ ነግረውታል። ውጭ ላይ ያለ ግባ ብሎ ቅድሚያም አልሰጠኝም። እውነት ለመናገር እኔ የሃይማኖት አገልጋዩ አስተማሪው ላይ ቅድሚያ መግባት ነበረብኝ። ልክ ላይሆን ይችላል፣ ግን ነበረብኝ። ምንም አልመሰለውም። ተሰልፌ የገባሁ ሰላም ያለኝ እንደ ማንኛውም ባለ ጉዳይ ነው። በቃ እንደ ማንኛውም ባለ ጉዳይ ሰላም አለኝ። ከወንበር ላይም አልተነሳም፣ ከሚሽከረከር ወንበሩ ላይ። ታውቃላችሁ እናንተ ኦፊሰሮች፣ ትልቅ ሰው ሲመጣ እናንተ ጋር መታከብሩት ሰው ሲመጣ ከወንበራችሁ ተነስታችሁ ባለ ጉዳይ ወንበር ላይ አበራችሁ ነው የምትቀመጡት አይደል? እንደዛ አላደረገም። አሁን እኔ ከራሴ ኢጎ ጋር እያገናኘሁ እንደምናገር አድርጋችሁ እንዳታስቡት። እሱ አይደለም፣ ችግር የለብኝም እኔ እንደዛ ቢሆን። ግን ምን ያህል ወንበርና ጊዜ ሰው እንደሚቀይር ላሳያችሁ ስለምፈልግ ባለ ጉዳይ ነው የመሰልኩት። ያው ልጅ ከዛ ወንበር ላይ ወደቀ። ቆይቶ ከዛ ወንበር ላይ ወድቆ የድሮ ሰው ሆኖ ደግሞ አገኘሁት። ሲያገኘኝ ጉልበቴን ሳመ። እንደዚህ አይነት ሰው
እንዳንሆን ነው ዮሴፍ የሚያስተምረን። እኔ ወንበር ላይ ተሽከርክሮ እኔን ከማናገሩ እንደ ባለ ጉዳይ ተንቀባሮ ከማናገሩ በላይ ከወንበር ከወረደ በኋላ ጉልበቴን የሳመበት ነው ያበሳጨኝ። እውነት ለመናገር ልክ አይደለም ብዬ የተሰማኝ እሱ ነው። ሰው እውነተኛ ነው መሆን ያለበት። መልካምነት ትሑትም ሲሆን ማስመሰል የለበት፣ ቅን ሲሆን ማስመሰል የለበት፣ ክፉም ሲሆን ማስመሰል የለበት። በቃ ትክክለኛ ክፉ ነው መሆን ያለበት። ማይለወጥ ሰው ለምን የሚለዋወጥ ሰው ያስቸግራል። ለማረቅ፣ ለማነጽ፣ ለመምከር፣ ለማቅናት ያስቸግራል። ከሰው ካልተቀያየረ ግን ክፉም ቢሆን ልታስተካክለው ትችላለህ፣ ደግ ቢሆን ልታበረታታው ትችላለህ። እና የማይለወጥ መልካምነት እንዲኖረን እግዚአብሔር ልጆች ዛሬ መንፈስ ቅዱስ ያስተማረን፣ የሰማነውን በልባችን ጻፍ። እግዚአብሔር ባርካችሁ፣ ብዙ ጸጋ ብዙ ምሕረት ይብዛላችሁ። ቅድም ያሳሰብኳችሁ ማሳሰቢያ አትርሱ። ቅድስት ሀገር ኢየሩሳሌም ለ10 ቀን ድንቅ ጉዞ እናዘጋጃለን። በየዓመቱ ብትሄዱ የማይሰለች ቦታ ነው። ጌታ የተወለደበትን ቤተልሔም እዛ ዋሻ ውስጥ ገብተን ቅባ ቅዱስ ተቀብተን ጸልየን፣ ጌታ የተቀበረበት ባዶ መቃብር ውስጥ ገብተን ነፍሳችንን አፍስሰን መስቀሉ ስር ቆመን አልቅሰን ጸልየን ዮርዳኖስ ተጠምቀን በጣም ድንቅ ጉዞ ነው የምናደርገው። አስቡበት። እናንተ ከቻላችሁ፣ ካልቻላችሁም ወላጆቻችሁን በትልቁ ዕድለኞች ሆናችሁ በሕይወት ያሉ ወላጆቻችሁ የምታሳዩአቸው ደስ ይለኛል። እስቲ አሳውቁ። 911401380 ስልኬ ነው። ቀሲስ አሸናፊ ገብረማርያም ነኝ። ላይክ አድርጋችሁ ኮሜንት አድርጋችሁ ስለምትማሩ እግዚአብሔር ዘራችሁን ይባርክ። ሰላም